ጤና ይስጥልኝ አዲስ ማለዳ ተከታታዮች ዕለታዊ ዜናችን ተጀምሯል። አበይት ጉዳዮችን እናስተዋውቃችሁ። ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ የአቃቤ ሕግን አስተያየት ለመጠባበቅ ለጥር 28 ቀን ቀጠሮ መስጠቱን ጠበቃቸው ለአዲስ ማለዳ ገለጹ። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። ኢትዮጵያዊ ዲፕሎማት በአባይ ተፋሰስ ላይ ግብጽ የምትከተለው ውሃን ወደ ፖለቲካዊ ቀውስ የመቀየር አካሄድ ለአህጉራዊ የውሃ አጀንዳ ዋነኛ መዋቅራዊ እንቅፋት ሆኗል አሉ። የሱዳን እርስ በርስ ጦርነት በወርቅ ምርት ንግድ ላይ ከፍተኛ እክል መፍጠሩ ተገለጸ። ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን ይዘናል። አብረን እንቆይ። ፍርድ ቤቱ በእነ ዮሐንስ ቧያሌው መዝገብ የአቃቤ ሕግን አስተያየት ለመጠባበቅ ለጥር 28 ቀን ቀጠሮ መስጠቱን ጠበቃቸው ለአዲስ ማለዳ ገለጹ። አቃቤ ሕግ በተከሳሾች ላይ ባቀረበው የፎሬንሲክና ቴክኒካዊ ማስረጃዎች ላይ የቀረበውን የሰነድ አስተያየት መነሻ በማድረግ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጸረ ሽብር ችሎት ለጥር 28 ቀን 2018 ዓ.ም ቀጠሮ መስጠቱን የተከሳሾች ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ አስታወቁ። የዮሐንስ ቧያሌው የክርስቲያን ታደለና የአማረ መለስን የችሎት ውሎ በተመለከተ ጠበቃቸው እንደገለጹት በዛሬው ዕለት በዋለው ችሎት አቃቤ ሕግ ካቀረባቸው የፎረንሲክ ማስረጃዎች ጋር በተያያዘ የተከሳሾች የሰነድ አስተያየት የቀረበ ሲሆን ችሎቱም በዚህ ላይ የአቃቤ ሕግን ምላሽ ለመጠባበቅ ቀጠሮ ሰጥቷል። ያለመከሰስ መብት ክርክር በችሎቱ ላይ በተከሳሾች በኩል ያለመከሰስ መብታችን ስለመነሳቱ የቀረበ ማስረጃ የለም የሚል ጠንካራ መከራከሪያ መቅረቡን ጠበቃው አስረድተዋል። ዮሐንስ ቧያሌው የአማራ ክልል ምክር ቤትና የፌዴሬሽን ምክር ቤት አባል መሆናቸውን የጠቀሱት ጠበቃው ከሁለቱም ምክር ቤቶች መብታቸው መነሳቱን የሚያረጋግጥ ቃለ ጉባኤ እንዲቀርብ መጠየቃቸውን ገልጸዋል። በተመሳሳይ ክርስቲያን ታደለ የሕዝብ ተወካዮች ምክር ቤት አባል በመሆናቸው መብታቸው የተነሳበት መንገድ ሕጋዊ አካሄዱን የተከተለ ባለመሆኑ የምክር ቤቱ ቃለ ጉባኤ እንዲመጣ እንዲሁም የዶክተር ካሳ ተሻገርን ጨምሮ ሌሎች ተዛማጅ የጽሁፍ ክርክሮች ለችሎቱ መቅረባቸው ታውቋል። በእነ ተከበሩ አቶ ዮሐንስ ቧያሌው መዝገብ ዛሬ ቀጠሮ ነበረ። ዛሬ የተቀጠረው ለአቃቤ ሕግ ባቀረበው በተከሳሽ ላይ ባቀረበው የሰነድ ላይ የፎረንሲክ እና ቴክኒካል ማስረጃዎች ላይ እኛ አስተያየትን እናቀርብ ነበር የተቀጠረው። በተቀጠረው መሰረት እኛም ወደ 31 ገጽ የሚሆን የሰነድ አስተያየት አቅርበን በዛ ሰነድ አስተያየት ላይ የአቃቤ ሕግን አስተያየት ለመጠበቅ ለጥር 28 ተቀጥሯል። አንዱ ክርክር የነበረው ምንድን ነው? ተከሳሾቹ የምክር ቤት አባላት የተከበሩ አቶ ዮሐንስ ቧያሌው፣ የተከበሩ አቶ ክርስቲያን ታደለ፣ የተከበሩ ዶክተር ካሳ ተሻገርን ጨምሮ ያለመከሰስ መብታችን ስለመነሳቱ ምንም ማስረጃ የቀረበ የለም። ስለዚህ በተከበሩ አቶ ዮሐንስ ቧያሌው በኩል ሁለት የምክር ቤት አባል ናቸው። የአማራ ክልል ምክር ቤት አባልና የፌዴሬሽን ምክር ቤት አባል ናቸው። ስለዚህ ከአማራ ክልልና ከፌዴሬሽን ምክር ቤት ያለመከሰስ መብት የተነሳ መሆኑ ቃለ ጉባኤ እንዲመጣ የሚል ነው አንደኛው። እንዲሁም ደግሞ የተከበሩ አቶ ክርስቲያን ታደለ የፌዴራሉ ፓርላማ አባል ስለሆኑ ያለመከሰስ መብት የተነሳበት አግባብ አይደለም፣ ሁኔ የተከተለ አይደለም። ስለዚህ ቃለ ጉባኤው ይምጣልን የሚል እና እንዲሁም ደግሞ ዶክተር ካሳ ተሻገርም የአዲስ አበባ ምክር ቤት አባል ቃለ ጉባኤው ይምጣልን የሚል አቤቱታ አቅርበው ነበር በጽሁፍ። እዛ ላይ ፍርድ ቤቱ አቃቤ ሕግ አስተያየት ይስጥበት የሚል እና አይስጥበት የሚል ክርክር ተነስቶ በእኛ በኩል አስተያየት ሊሰጥብን አይገባም። ስለዚህ ችሎቱ በሰነዱ ላይ በሰጠነው አስተያየት መሰረት እንደ ማስረጃ እንዲሆነው ይምጣልን የሚል ክርክር ተደርጎ ነበረ። ችሎቱም ይህንን ጉዳይ በተመለከተ አቃቤ ሕግ ይስጥበት አይስጥበት የሚለውን እኛም ብይን እንሰጥበታለን ብሏል። የጤና ሁኔታና የሕክምና ትዕዛዝን በተመለከተ ደግሞ ተከሳሾች ባቀረቧቸው የሕክምና አቤቱታዎች መካከል ዮሐንስ ቧያሌው በግል ሆስፒታል የመታከም መብታቸው እንዲከበር በጠየቁት መሰረት ፍርድ ቤቱ በዳኑ ሆስፒታል ሄደው እንዲታከሙ ትዕዛዝ ሰጥቷል። በሌላ በኩል ተከሳሽ አማራ መለስ በአእምሮ ህመም ምክንያት ችሎቱን መከታተል የማይችሉ በመሆናቸው ሕክምና እንዲያገኙ የቀረበውን አቤቱታ ተከትሎ ማረሚያ ቤቱ ሕክምና እየሰጠ መሆኑን ገልጿል። ፍርድ ቤቱም ማረሚያ ቤቱ የታካሚውን የሕክምና ውጤት ለችሎቱ እንዲያሳውቅ ትዕዛዝ በማስተላለፍ የዛሬውን ውሎ አጠናቋል። በዛሬው የችሎት ውሎ ከሰብአዊ መብቶች ጥሰቶች አያያዝ ጋር የተያያዘ አዲስ አቤቱታ እንዳልቀረበ ጠበቃ ሰለሞን ገዛኸኝ ለአዲስ ማለዳ አረጋግጠዋል። በሌላ በኩል ከሕክምና ጋር በተያያዘ ችሎት በነገራችን ላይ ለሁለት ተከፍሎ ዛሬ የተሰየሙ ዳኞች ሶስቱም አዲስ ናቸው። አዲስ ከመሆናቸው አንጻር የተከበሩ አቶ ዮሐንስ ቧያሌው የሕክምና በገሌ ሊታከም ብለው አቤቱታ አቅርበው ነበረ። ከዚህ በፊት የነበረው ሁኔታም ያው ችሎቱ አዲስ ስለሆነ በጠበቆች በኩል ከዚህ በፊት በሰበርም እንደተወሰነው አንድ በሽብር የተከሰሰ ሰው በማረሚያ ቤቱ እምነት ከሌለው እንዲሁም ደግሞ ከተለያየ ከሚጠረጥረው አንጻር በግሌ መታከም ይችላለሁ ካለ በግሌ መታከም መብት አለው የሚል አስገዳጅ ትርጉም ስለሰጠበት ፍርድ ቤቱ ከዚህ አንጻር የተከበሩ አቶ ዮሐንስ ቧያሌውን በግላቸው ወጪ
ዳኖ ሆስፒታል ሄደው እጃቸው ተሰብሯል። ከጀርባቸው ላይ እንዲታከሙ ፈቀድላቸው ባልነው መሰረት ፍርድ ቤቱ ሄደው እንዲታከሙ ትዕዛዝ ሰጥቷል። ሌላው የአእምሮ በሽተኛ ነው። 46ኛ ተከሳሽ አቶ አማረ መለስ የአእምሮ በሽተኛ ስለሆነ ችሎቱን ስለማይከታተል አእምሮን በአግባቡ እንዲታከም ብለን አቤቱታ አስገብተን ፍርድ ቤቱም እየታከመ ነው ቢልም መልስ ቢሰጥም ማነው ማረሚያ ቤቱ በአግባቡ እንዲታከምና የታከመበትን ውጤት ለፍርድ ቤቱ እንዲያሳውቅ በሚል በዚሁ የዕለቱ ችሎት ተጠናቋል። ዛሬም የተነሳ የለም፣ ሰብአዊ ጥሰት ጋር የተነሳ የለም። በሊቢያ ስደተኞችን አሳግተው 2.1 ቢሊዮን ብር ሰብስበዋል የተባሉ 28 ሰዎች ክስ ተመሰረተባቸው። የፌዴራል አቃቢ ሕግ ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ ሊቢያ ውስጥ ታግተው ገንዘብ እንዲጠየቅባቸውና እጅግ አሰቃቂ በሆነ መንገድ እንዲሰቃዩ አድርገዋል ባላቸው 28 ሰዎች ላይ ክስ መመስረቱን አስታወቀ። በተከሳሾቹ አማካኝነት ከተዘዋወሩት ስደተኞች ውስጥ የሁለቱ ህይወት እንዳለፈና 15 ሰዎች የደረሱበት እንዳልታወቅም ተገልጿል። ክስ ከተመሰረተ ባቸው ተጠርጣሪዎች ውስጥ በ8 ብቻ የተሰበሰበው ገንዘብ 2.1 ቢሊዮን ብር እንደሆነም አቃቢ ሕግ አስታውቋል። እንደ ቢቢሲ ዘገባ ፍትህ ሚኒስቴር ዛሬ ማክሰኞ ጥር 19 ቀን 2018 ዓ.ም ያወጣው መረጃ እንደሚያመለክተው ይህ ክስ የተመሰረተው በሊቢያ መስመር በሰው ልጅ የሚነግዱ ዋና ዋና አዘዋዋሪዎች ላይ ትኩረት አድርጎ የተካሄደ ምርመራን መነሻ በማድረግ ነው። በዚህ ምርመራ ላይ ተሳትፈዋል ከተባሉ የፌዴራል ተቋማት መካከል ፍትህ ሚኒስቴር፣ የፌዴራል ፖሊስ፣ የብሔራዊ መረጃና ደህንነት አገልግሎት እንዲሁም የፋይናንስ መረጃ ደህንነት ይገኙበታል። አቃቤ ሕግ በፌዴራል ከፍተኛ ፍርድ ቤት የመሰረተው ክስ ግለሰቦቹ የተደራጀ የወንጀል ቡድን አደራጅተው እንዲሁም በስራቸው ሌሎች አነስተኛ ስራ የሚሰሩ ደላሎችን በመመልመል ስደተኞችን ሲያዘዋውሩ እንደቆዩ እንደሚያስረዳ ተገልጿል። ፍትህ ሚኒስቴር ያወጣው መረጃ ተከሳሾቹ በባህር ዳርና ጎንደር አካባቢ ሰዎችን ወደ ሱዳን ድንበር የሚያጓጉዙ ተቀጣሪዎችን በማዘጋጀት ኢመደበኛ በሆነ መንገድ ከሀገር ሲያስወጡ ቆይተዋል ይላል። ስደተኞችን በህገወጥ መንገድ ከኢትዮጵያ ድንበር ካስወጡ በኋላ ሊቢያ ወስደው በመጋዘኖች ሲያጉሩ እንደነበር መረጃው ያትታል። ስደተኞች የሚቆዩባቸው መጋዘኖች ተከሳሾችና ግብረ አበሮቻቸው የሚያስተዳድሯቸው እንደሆነ የሚጠቅሰው መረጃው በህይወት ለመቆየት ብቻ የሚበቃቸውን ምግብ እንዲያገኙ አድርገው እንደያዟቸውም ይገልጻሉ። የስደተኞቹ ቤተሰቦች በከፍተኛ ገንዘብ እንዲከፍሉ ሲጠይቁ እንደነበርና ገንዘቡ እስኪከፈል ድረስ ሰዎቹን በዕዳ መያዣነት ሲይዙ ቆይተዋል በሚልም ተከሰዋል። በፍጥነት ገንዘብ ያልተከፈለላቸው ስደተኞችን እጅግ አሰቃቂ በሆነ ሁኔታ እየደበደቡና እያሰቃዩ በተንቀሳቃሽ ምስል በመቅረጽ ወደ ቤተሰቦቻቸው በመላክ ገንዘብ እንዲከፈል ጫና ሲያደርጉ ቆይተዋል ሲሉም ወንጅሏል። ክስ የተመሰረተባቸው ሰዎች በአጠቃላይ 1800 በህገወጥ መንገድ እንዳዘዋወሩ የገለጸው ፍትህ ሚኒስቴር ከእነዚህ ውስጥ የ85 ስደተኞች ማንነት እንደተለየ ገልጿል። ማንነታቸው ከታወቁ ሰዎች መካከልም 2 ህይወታቸው ማለፉና 2 ሰዎች ደግሞ በድብደባ ምክንያት ለበሽታ መዳረጋቸው ተረጋግጧል ብሏል። 15 ሰዎች ደግሞ የደረሱበት ያልታወቀ እንደሆነ መረጋገጡንም አስታውቋል። አቃቢ ሕግ የመሰረተው ክስ እንደሚያስረዳው ታጋቾችን ለማስፈታት የሚከፈለው ገንዘብ ሲሰበሰብ የነበረው 8 ተከሳሾችና ሌሎች ግብረ አበሮቻቸውን የባንክ ሂሳብ በመጠቀም ነው። በ8 ገንዘብ ሰብሳቢዎች አማካኝነት ብቻ ብር 2 ቢሊዮን 160 ሚሊዮን 863361 ብር መሰብሰባቸውን የአቃቤ ሕግ የክስ መዝገብ ያሳያል ሲል ፍትህ ሚኒስቴር ገልጿል። የተሰበሰበው ገንዘብ በፍጥነት ሲጠቀሙበትና ለግብረ አበሮቻቸው ክፍያ ሲፈጽሙበት ነበር ያለው መረጃው ከዝውውር ውጪ የተረፈው ቀሪው ገንዘብን በውጭ ሀገርና ሀገር ውስጥ ሀብት ተፈርቶበት እንደተገኘም ተገልጿል። አቃቤ ሕግ በቁጥጥር ስር በዋሉ 28 ተጠርጣሪዎች ላይ 3 ክሶችን እንደመሰረተ ገልጿል። የመጀመሪያው ክስ የከባድ በሰው ልጅ መነገድ ወንጀል ሲሆን በወንጀል ድርጊት የተገኘን ገንዘብ ወይም ንብረትን ህጋዊ አስመስሎ ማቅረብ ድርጊትም ከክሶቹ መካከል ነው። ሶስተኛው ክስ ህገወጥ ሐዋላም በመስራት ሀብት የማሸሽ ወንጀል እንደሆነም ተገልጿል። ተከሳሾቹ ያፈሯቸው ቤቶች፣ ተሽከርካሪዎችና ከ71 ሚሊዮን ብር በላይ የሆነ ለማካካሻነት እንደታገደም ፍትህ ሚኒስቴር አስታውቋል። ኢትዮጵያዊ ዲፕሎማት በአባይ ተፋሰስ ላይ ግብጽ የምትከተለው ውሃ ወደ ፖለቲካዊ ቀውስ የመቀየር አካሄድ ለአህጉራዊ የውሃ አጀንዳ ዋነኛ መዋቅራዊ እንቅፋት ሆኗል አሉ። የቀድሞ የውጭ ጉዳይ ሚኒስቴር ቃል አቀባይ ነብዩ ተድላ በአፍሪካን ሪፖርት ላይ አባይ በ2026 የኢትዮጵያ የልማት ህዳሴ ግድብ ወይስ የግብጽ የደህንነት ስጋት በሚል ርዕስ ሰፊ ሀተታን አስነብበዋል። ዲፕሎማቱ በጽሁፋቸው የአፍሪካ ህብረት የ2026 ዓመትን መሪ ቃል የውሃ ደህንነትና ንጽህና በሚል ለማክበር መወሰኑን ተከትሎ አህጉሪቱ
በውሃ ሀብቷ ላይ ያላትን የልማት ራዕይ ውሃን ከመጠን በላይ እንደ ጸጥታ ስጋት ከመቁጠር ዝንባሌ ነጥሎ ማውጣት እንደሚገባት የዲፕሎማሲ ባለሙያው አሳስበዋል። እንደ አጀንዳ 2063 እና የአህጉራዊ የውሃ ኢንቨስትመንት መርሃ ግብር ያሉ የአፍሪካ ህብረት ማዕቀፎች ውሃን እንደ የልማት የምግብ ዋስትናና የኃይል ትስስር አጋዥ ሀብት አድርገው ይገልጹታል። ይሁን እንጂ ይህን የልማት አቅጣጫ ወደ ህልውና ስጋትነት የመቀየር አዝማሚያ አፍሪካ የራሷን የፖሊሲ ቅንጅት እንድታጣ እያደረጋት እንደሆነም ተመልክቷል። በናይል ተፋሰስ ላይ ግብጽ የምትከተለው ውሃን ወደ ፖለቲካዊ ቀውስ የመቀየር አካሄድ ለአህጉራዊ የውሃ አጀንዳ ዋነኛ መዋቅራዊ እንቅፋት ሆኖ ተጠቅሷል። ግብጽ በኢትዮጵያ የሚከናወኑ የልማት ስራዎችን በተለይም የታላቁ ኢትዮጵያ ህዳሴ ግድብን እንደ ብሔራዊ ደህንነትና የህልውና ስጋት አድርጋ መሳሏ የሚከተሉትን ችግሮች አስከትሏል። የዲፕሎማሲ ምህዳሩ እንዲጠባ አድርጓል። በተፋሰሱ ሀገራት መካከል ያለውን መተማመን ሸርሽሯል። የቴክኒክ ድርድሮች ሁልጊዜ ወደ ውጭ አካላት እንዲወሰዱ ምክንያት ሆኗል። ኢትዮጵያ በናይል ወንዝ ላይ የምትከተለው አቋም ከአፍሪካ ህብረት መስራች ሰነድና ከዓለም አቀፍ የውሃ ህጎች ጋር የተጣጣመ መሆኑን በጽሁፋቸው ተገልጿል። ይህም የመልማት መብትን በቅን ልቦና የመተባበር ግዴታን እና ለአፍሪካዊ ችግሮች አፍሪካዊ መፍትሄ የሚሉ መርሆችን መሰረት ያደረገ ነው። የህዳሴ ግድብም የኃይል ትስስርን የሚፈጥር የወንዙ ፍሰት የሚያስተካክልና የውሃ ብክነትን የሚቀንስ ልማት ተኮር መሰረተ ልማት መሆኑ ተረጋግጧል ባይ ናቸው። የ2026ቱ የአመቱ መሪ ሀሳብ ስኬታማ እንዲሆንና የውሃ ጉዳይ የውህደት እንጂ የልዩነት ምንጭ እንዳይሆን ህብረቱ የሚከተሉትን እርምጃዎች እንዲወስድም ምክረ ሀሳብ ቀርቧል። የልማት አቅጣጫን ማጠናከር፣ የውሃ ደህንነት ትርጉሙ ልማት መሆኑን በሁሉም አህጉራዊ መድረኮች ማረጋገጥ፣ ተቋማትን ማጠናከር፣ የወንዝ ተፋሰስ ድርጅቶች ከፖለቲካ ተጽዕኖ ነጻ ሆነው በቴክኒክና በመረጃ ልውውጥ ላይ እንዲያተኩሩ ማድረግ፣ የፋይናንስ ማበረታቻዎችን መጠቀም፣ ለታላላቅ የውሃ ፕሮጀክቶች የሚሰጥ የገንዘብ ድጋፍ ከተፋሰስ ሀገራት የትብብር ቁርጠኝነት ጋር እንዲያያዝ ማድረግ፣ ዓለም አቀፍ ህግን ማስፈን፣ አህጉራዊ አሰራሮችን ከዓለም አቀፍ የውሃ ህግ ጋር በማስማማት ከህግ ውጪ ለሚቀርቡ ትርጓሜዎች ቦታ እንዳይኖራቸው ማድረግ የሚሉት ናቸው። በማጠቃለያቸውም የአፍሪካ ህብረት ሚና የልማት ፕሮጀክቶችን እንደ ጸጥታ ስጋት መቀየር ሳይሆን ደንቦችን በማውጣትና ኢንቨስትመንትን በማሰባሰብ ውሃን የሀገሪቱ የብልጽግና ሞተር ማድረግ እንደሆነም ተመላክቷል። ስድስተኛው የፊንቴክስ የፈርኒቸርና የቤተ ውበት አውደ ርዕይ በአዲስ አበባ በድምቀት ተከፈተ። በኢትዮጵያ የፈርኒቸር የቤተ ውበትና የግንባታ አጨራረስ ምርቶችን የሚያስተዋውቀው ስድስተኛው የፊንቴክስ ዓለም አቀፍ አውደ ርዕይ ዛሬ በአዲስ ኢንተርናሽናል ኮንቬንሽን ሴንተር በድምቀት ተከፈተ። በፕራና ኢቨንትስና አፍሪካን ትረስትድ ፓርትነርስ በጋራ የተዘጋጀው ይህ ኤክስፖ ከጥር 19 እስከ ጥር 22 ቀን 2018 ዓ.ም ለተከታታይ 4 ቀናት ለጎብኚዎች ክፍት ሆኖ ይቆያል። በዘንድሮ አውደ ርዕይ ላይ ከ50 በላይ ግዙፍ የሀገር ውስጥ አምራች ኩባንያዎች የተሳተፉበት ሲሆን ከ4000 በላይ የዘርፉ ባለሙያዎችና የንግድ ማህበረሰብ አባላት የንግድ ትስስር ይፈጥራሉ ተብሎም ይጠበቃል። አውደ ርዕዩ በተለይ በክልል ከተሞች ወኪል ሆነው መስራት ለሚፈልጉና እንደ ባንክ፣ ሆስፒታል እንዲሁም ትምህርት ቤቶች ላሉ ተቋማት የገበያ አማራጭ ይዞ ቀርቧል። የፈርኒቸርና የግንባታ አጨራረስ ዘርፍ ከፍተኛ የሰው ኃይል የሚጠቀም በመሆኑ ሰፊ የስራ እድል ከመፍጠሩ ባለፈ በከፍተኛ የውጭ ምንዛሬ የሚገቡ ምርቶችን በሀገር ውስጥ ምርት በመተካት ረገድ የጎላ ሚናን እየተጫወተ እንደሚገኝም ተገልጿል። በመድረኩ ላይ እንደተመለከተው እንደ አውሮፓውያኖች አቆጣጠር በ2024 የዓለም የፈርኒቸር ንግድ እንቅስቃሴ $200 ቢሊዮን ደርሷል። አፍሪካ በዚሁ ዓመት $45 ቢሊዮን የሚያወጣ የፈርኒቸር ምርት ከውጭ አስገብታለች። በ2030 የአፍሪካ ከተሜነት እድገት 600 ሚሊዮን ይደርሳል ተብሎ በመገመቱ ለዘርፉ ምርቶች ያለው ፍላጎት በከፍተኛ ሁኔታ እንደሚጨምርም ጥናቶች ያመላክታሉ ተብሏል። እንደ ቻይና ያሉ ሀገራት በዘርፉ ስኬታማ የሆኑ በጥቃቅንና አነስተኛ ኢንተርፕራይዞች ላይ በመመስረታቸው መሆኑን የጠቀሱት አዘጋጆቹ በኢትዮጵያም የፈርኒቸር ዘርፉ የመንግስትን ልዩ ትኩረትና ምቹ ፖሊሲዎችን እንደሚሻ አሳስበዋል። የአውደ ርዕይ የቴክኖሎጂ ሽግግርን ለመፍጠር የሀገር ውስጥ አምራቾችን ለማበረታታትና ኢትዮጵያ በምስራቅ አፍሪካ ያላትን የኢንዱስትሪ ተወዳዳሪነት ለማሳደግ ታስቦ የተዘጋጀ መሆኑም ተመላክቷል። በአውደ ርዕዩ ማጠቃለያ ላይ ከመንግስትና ከዘርፉ ማህበራት ጋር በመሆን ስትራቴጂካዊ ውይይቶች እንደሚደረጉም ታውቋል። የሱዳን እርስ በርስ ጦርነት በወርቅ ምርትና ንግድ ላይ ከፍተኛ እክል መፍጠሩ ተገለጸ። በዓለም አቀፍ የገበያ ወርቅ ዋጋ ከፍተኛ በክብረ ወሰን ደረጃ ጭማሪ እያሳየ ቢሆንም በአንጻሩ የሱዳን የወርቅ ኢንዱስትሪ ግን ከፍተኛ ውድቀት እያጋጠመው መሆኑን አፍሪካ ኒውስ ዘግቧል። ሱዳን ከአፍሪካ ግንባር ቀደም የወርቅ አምራችና ላኪ ሀገራት አንዷ ብትሆንም ሀገሪቱ ለ3 ዓመታት በተቃረበ የእርስ በርስ ግጭት ውስጥ መቆየቷ ለውጭ ምንዛሬ ወሳኝ የሆነውን ይህንን ዘርፍ ክፉኛ ጎድቶታል። የግጭቱ መቀስቀስ
በመሰረተ ልማት ላይ ከደረሰው ጉዳት በተጨማሪ የንግድ ግንኙነቶች እንዲዳከሙና ምርት እንዲቀንስ ማድረጉ ተገልጿል። የሱዳን ቀይ ባህር ግዛት የወርቅ ኢንዱስትሪ ማህበር መሪ መሐመድ አልሳዋክኒ አሁን ያለው ገበያ እጅግ ከባድ ነው ሲሉ ዘርፉ የተደገነበትን አደጋ ገልጸዋል። በሀገሪቱ ያለው የደህንነት እጥረት የወርቅ ምርት እንዲቀንስ ከማድረጉም በላይ ጥቂቱ የወርቅ ድርሻ በህገወጥ መንገዶች እንዲሸሽ ምክንያት ሆኗል። በተጨማሪም የሱዳን መንግስት የተባበሩት አረብ ኤምሬትስ ለተቃዋሚው የፈጥኖ ደራሽ ድጋፍ ሰጪ ኃይል ድጋፍ ታደርጋለች በሚል የንግድ ግንኙነቷን ማቋረጧ በወርቅ ኤክስፖርት ላይ ሌላ ተጨማሪ ጫናን ፈጥሯል። የኢኮኖሚ ባለሙያው አህመድ ኦመር ኮጃሊ ኤምሬትስ ለመካከለኛው ምስራቅ የወርቅ ማዕከል በመሆኗ ለሱዳን ሌላ አማራጭ ገበያ ማግኘት ፈታኝ ነው ብለዋል። የሱዳን ባለስልጣናት ይህንን ችግር ለማቋቋም ህገወጥ ዝውውርን ከመዋጋት ባለፈ በካርቱም ዓለም አቀፍ የወርቅ ልውውጥ ገበያ ለማቋቋም እንዲሁም በበይነ መረብ የሚከናወነው የኤክስፖርት መድረክ ለመፍጠር እያቀዱ መሆኑ ተነግሯል። ዕለታዊ ዜናችን በዚህ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግ አይዘንጉ። ጤና ይስጥልኝ።